የህዝብ ተወካዮች ምክር ቤት ሐምሌ 10 ቀን 2017 ዓ.ም ባካሄደው ሁለተኛ አስቸኳይ ስብሰባው የገቢ ግብር ማሻሻያ አዋጅ ማጽደቁ የሚታወስ ነው። ማሻሻያ አዋጁ በጸደቀበት ወቅት የቀደመው የገቢ ግብር አዋጅ በስራ ላይ ረጅም ዓመታትን ያስቆጠረ በመሆኑ የንግዱን ውስብስብ ባህሪ ያማከለ ዘመናዊ የታክስ አሰባሰብ ስርዓት መዘርጋት አስፈላጊ ሆኖ በመገኘቱ እንደሆነም በህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ደሳለኝ ወዳጄ ገልጸው ነበር። ማሻሻያው ከዲጂታል ኢኮኖሚ ጋር የተጣጣመ ዘመናዊ የታክስ መሰረት እንዲኖረው ለማድረግና ለታክስ ማጭበርበር በር የሚከፍቱ አሰራሮችን ለመቀየር የሚያስችሉ ድንጋጌዎችንም ያካተተ እንደሆነም ተገልጿል። ከዚህ በተጨማሪ የታክስ መሰረትን በማስፋት የመንግስት ገቢ አሰባሰብን በማሻሻልና የታክስ ፍትሐዊነትን በማረጋገጥ የመንግስትን ኢኮኖሚ ለማሳደግ የሚያስችሉ ድንጋጌዎችም በአዋጁ ተካተዋል። ማሻሻያው ምቹና ቀላል የታክስ ስርዓትን በመዘርጋት ለሀገራችን የተሻለ ኢኮኖሚ ለመፍጠር የሚያስችል እንደሆነም ታምኖበት ወደ ስራ ከገባ ወራት ተቆጥረዋል። ነገር ግን በተለያዩ አካባቢዎች በዚህ አዋጅ መሰረት ተሰብስቦ ወደ መንግስት ካዝና ገቢ ሊደረግ የሚገባውን ገቢ በአግባቡ በመሰብሰብ ገቢ ያደረጉ እንዳልሆነ ይባስ ብሎም ከሰራተኞች ደሞዝ የሚቆረጥ የግብርና የጥሮታ ገንዘብ በአግባቡ ለመንግስት ገቢ የማያደርጉ ተቋማት መበራከታቸውን ከሰሞኑ የወጡ መረጃዎች ያመላከቱ ሲሆን ይህም የበርካቶችን ቀልብ የሳበና ጥያቄን የጫረ ጉዳይ ሆኗል። እኛም ተቀጣሪ ሰራተኞች በሀገራቸው ልማት ለመሳተፍ ከሚያገኙት ደሞዝ እንዲሁም ለመጪው የጥሮታ ዘመናቸው በማሰብ ከደሞዛቸው በመቶኛ ተሰልቶ የሚቆረጠውን የጥሮታ ገንዘብ ከሰራተኞቹ እየተቀነሰ ነገር ግን መድረስ ወዳለበት ቦታ ሳይደርስ እየቀረ እንደሆነ የሚያሳዩ መረጃዎች ሲወጡ መልከታችንን ተከትሎ ጉዳዩን ይመለከተዋል ያልነውን የአዲስ አበባ ከተማ አስተዳደር የገቢዎች ቢሮ አነጋግረን ማብራሪያ ይዘን ቀርበናል። የዛሬው የልዩ ጥንቅር ፕሮግራም እየተከታተላችሁ አብራችሁ እንድትቆዩ እየጋበዝን ታዲያ የዩቲዩብ ገጻችን ላይክ፣ ሼር እና ሰብስክራይብ በማድረግ አብሮነታችሁን እንድትገልጹ ብሎም በአስተያየት መስጫ ሳጥን ላይ ፕሮግራማችን ላይ ያላችሁን ሀሳብና አስተያየት እንድታስቀምጡ እየጋበዝን ከአጭር መሸጋገሪያ በኋላ ተመልሰን እንገናኛለን። ከሐምሌ 10 ቀን 2017 ዓ.ም ጀምሮ መተግበር የጀመረው የገቢ ግብር አዋጅ ማሻሻያ ከግብር ነፃ የሆነው ከመቀጠር የሚገኘው ገቢ ከፍ እንዲል የተደረገ በመሆኑ ዝቅተኛ ገቢ ባላቸው ተቀጣሪዎች ላይ የግብር ጫናው እንደሚቀንስ፣ የግብር መሰረቱ እንዲሰፋ፣ መንግስት ከገቢ ግብር የሚያገኘው ገቢ በአንጻራዊ ሁኔታ ከፍ እንዲል አጋዥ እንደሆነ ይነገራል። በወቅቱ ታዲያ የገንዘብ ሚኒስትር ዴኤታ የነበሩት የአሁኑ የብሔራዊ ባንክ ገዥ ዶክተር ኢዮብ ተካልኝ በበኩላቸው ማሻሻያው ለረጅም ጊዜ ውይይት እንደተደረገበትና የሀገራት ልምድ እንደተወሰደም ጠቅሰው ማሻሻያው ዘመኑ የዋጀ መሆኑን ማስረዳታቸው አይዘነጋም። በዚህ መሰረት ታዲያ ማሻሻያው ተግባራዊ ተደርጎ መንግስት በመቀጠር ከሚገኝ ገቢ የሚከፈል ግብርና የጥሮታ መዋጮን በአግባቡ ለመሰብሰብ እንቅስቃሴ ቢጀምርም በአስደንጋጭ ሁኔታ ይህንን ገቢ ከሰራተኞቻቸው ደሞዝ ቢቆርጡትም ለሚመለከተው የመንግስት አካል በአግባቡ ገቢ የሚያደርጉ የግል ተቋማት ቁጥራቸው ቀላል የሚባል እንዳልሆነ ከሰሞኑ ተገልጿል። ከፍተኛ ቁጥር ያላቸው የግል ድርጅቶች ከሰራተኞች ደሞዝ ላይ ጥሮታና ለገቢ ግብር በሚል የሚቆርጡትን ገንዘብ ለመንግስት ገቢ ያደርጉ መባሉን ተከትሎም በበርካቶች ዘንድ ድንጋጤ የፈጠረ ጉዳይን ሆኗል። በአዲስ አበባ ከተማም ከ60 በመቶ በላይ የሚሆኑ የግል ድርጅቶች ከሰራተኞቻቸው ደሞዝ ላይ ለጥሮታና ለገቢ ግብር በሚል ከሰራተኞች ደሞዝ ገንዘብ እየቆረጡ ቢሆንም ተገቢውን ክፍያ ለመንግስት ገቢ እንደማያደርጉ የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ማስታወቁ ደግሞ የነገሩን አስከፊነት አጉልቶ የሚያሳይ ነው። በዚህ መሰረት ታዲያ የገበያ ሚዲያ የዝግጅት ክፍል በጉዳዩ ላይ ማብራሪያን ፍለጋ ወደ አዲስ አበባ ከተማ አስተዳደር የገቢዎች ቢሮ ስልክ በመደወል ከከተማ አስተዳደሩ ገቢዎች ቢሮ የኮሚኒኬሽን ኃላፊ አቶ ሰውነት አየለ ጋር ቆይታን አድርጓል። በአዲስ አበባ ከተማ የደሞዝ ግብር በትክክል የማይከፍሉ የግል ተቋማት ቁጥራቸው ከጊዜ ወደ ጊዜ የጨመረ መሆኑን የገለጹት ኃላፊው ቢሮው ችግሩን ለመከላከል ጥብቅ ቁጥጥርና ክትትል እያደረገ መሆኑን ተናግረዋል። አንዳንድ የግል ድርጅቶችም የተለያዩ ማታለያ መንገዶችን በመጠቀም የገቢ ግብርን ለመደበቅ እንደሚሰሩ የገለጹ ሲሆን ትክክለኛ የሰራተኞች ብዛት መደበቅ፣ ለሰራተኞች የሚከፈለውን ትክክለኛ የገንዘብ መጠን መደበቅ የመሳሰሉ ድርጊቶች እንደሚፈጽሙና ከሰራተኞች ደሞዝ የሚቆረጥ የገቢ ግብርና የጥሮታ ክፍያም በትክክል የሚከፍሉ የግል ድርጅቶች እንዳሉ ሁሉ በአግባቡ ለመንግስት ገቢ የማያደርጉ ድርጅቶች ስለመኖራቸውም የሚናገሩት አቶ ሰውነት ከ35-40 በመቶ የሚሆኑ ፒኤልሲ በመባል የሚታወቁ ድርጅቶች በአግባቡ እየከፈሉ እንዳልሆነም ገልጸዋል። ፔሮል ላይ የተቆረጠ ስለመሆኑ ማረጋገጥ ይኖርባቸዋል። ከዛ በኋላ ደግሞ የቅርንጫፍ ጽሕፈት ቤቶቻቸው ላይ ሄደው የደሞዝ ገቢ ግብር እየተከፈለ ነው ወይ የሚለውንም ማረጋገጥ የሚችሉበት እድል አለ። በእርግጥ በከተማችን ውስጥ እንዳልሽ የደሞዝ ገቢ ግብር ከመክፈል አኳያ እየተሰሩ አንዱ በዚህም ዓመት በስፋት እየተሰራ ያለ ስራ ምንድነው በደሞዝ
ገቢ ግብር ላይ የማይከፍሉ ግል ተቋማት እና የመሳሰሉ ድርጅቶች ላይ ያሉ እነሱን ወደ ስርዓት ለማስገባት ሰፊ ስራ ነው እየተሰራ ያለው። በአንድ በኩል ፒኤልሲ የሆኑ ድርጅቶች አሉ። ፒኤልሲ ማለት ከግል ወይም ሶል ፕሮፕራይተርሺፕ ከሚባለው ውጪ በድርጅት የተቋቋሙ ዋነኛነት የንግድ ትርፍ ግብራቸውን ለፌዴራል መንግስት የሚከፍሉ ግብር ከፋዮች አሉ በከተማችን ውስጥ። እነዚህ ሰራተኞች አሏቸው። እነዚህ ሁሉም ፒኤልሲ ግን ያው የደሞዝ ገቢ ግብርን ከሰራተኞቻቸው በአግባቡ እየቆረጡ ለከተማዋ ከመክፈል አኳያ ትልቅ ችግር ነው ያለው። እኛ ባለን ጥናት ከ35 እስከ 40% የሚሆነው ፒኤልሲ ግብሩን የደሞዝ ገቢ ግብር በአግባቡ እየከፈለ አይደለም። ከዛ ባለፈ ያለቷ ግብር ከፋዮችም አሉ። እነዚህም ቢሆኑ ቁጥራቸው ከ50,000 በላይ የሆኑ ናቸው። ነገር ግን ከነዚህ ውስጥ የደሞዝ ገቢ ግብር እየከፈሉ ያሉ ከጊዜ ወደ ች ቢኖሩ አሁንም እዚህም አካባቢ ላይ ሰፊ ችግሮች አሉ ማለት ነው። የዚህ ችግር እንግዲህ አንዱ ጭራሽ ሁሉ የማይከፍሉ ደሞዝ ገቢ ግብር የማይከፍሉ በፒኤልሲ በደረጃ ያለቷም ግብር ከፋይ የሆኑ በጣም በርካታ ናቸው። ቀደም ብዬ እንደገለጽኩ ፒኤልሲ ላይ ከ35 እስከ 40% የሚሆኑ ናቸው። እነዚህ የደረጃ ያለቷ ደግሞ እስከ 60% ድረስ የሚሆኑት የደሞዝ ገቢ ግብር እየከፈሉ አይደለም። ቢከፍሉም ደግሞ ባላቸው ሰራተኛ ቁጥር እየከፈሉም አይደለም። ለምሳሌ አንድ የደረጃ ያለቷ ግብር ከፋይ ወይም ፒኤልሲ ላይ ያለ 10 ሰራተኛ ያለው ከሆነ የተወሰነውን ቆርጦ 5 ወይ 3 ወይ 2 ብሎ ነው እያሳወቀ ያለው። ከዛ በተጨማሪ የሰራተኛ ቁጥር መቀነስ ብቻም ሳይሆን ደግሞ መጠኑም ደግሞ የሚከፍሉት ደሞዝ መጠንም በትክክል ሁለት አይነት ፔሮል የሚያዘጋጁ አሉ። በታማኝነት ግብራቸውን የሚከፍሉ ትክክለኛውን አሳውቀው የሚከፍሉ ያሉ እንደመሆኑ መጠን ነገር ግን ሁለት አይነት ፔሮል ያላቸው አንደኛ ለሰራተኞቻቸው የሚከፍሉት ደሞዝ እና ለኛ ደግሞ ከፍላለሁ ብለው የሚያሳውቁት የሚለያይበት ማለት ነው። እኛ ባጠናነው ጥናት አንዳንድ ድርጅቶች ለምሳሌ እንበልና ደረጃ ያለታው ግብር ከፋይ ሆኖ የስጋ ቤት ለምሳሌ የልኳንዳ ቤት አካባቢ የስጋ ቆራጮችን ብንወስድ ለምሳሌ ስጋ ልኳንዳ ቤቶች ላይ ቆርጠው የሚሉ ማለት ነው እስከ 30,000 ብር በጥናታችን የለየነው እስከ 30,000 ብርና ከዛ በላይ ደሞዝ የሚከፈልበት ሁኔታ አለ። ሌሎችም ስራ አስኪያጆች ላይ እና የመሳሰሉ አካባቢዎች ላይ የሚከፈለው የገበያ ዋጋ እና እንከፍለዋለን ብለው የሚያቀርቡት በጣም ልዩነት አለው ማለት ነው። ብዙ ግብር ከፋዮች የሰራተኞቻቸው ደሞዝ ፕሮፌሽናል በሆኑ ሙያዎችም ጭምር ከ2,000 ብር የሚበልጥ አይደለም ባለወራዊ ደሞዝ። ይሄ ያው ሰራተኞቻቸውን እንጠቅማለን በሚል የሚያደርጉት ነገር ነው። ትክክል ግን አይደለም ይሄ ማለት ነው። ስለዚህ በአንድ በኩል ሰራተኛ ቁጥር አሳንሶ የመግለጽ፣ በሌላ በኩል ደግሞ የሚከፍሉትን ደሞዝ በትክክለኛ በሚከፍሉት መጠን ያለማሳወቅ ችግር አለ። በእኛ በኩል በተለያየ እንደነዚህ አይነት ችግሮች ሲያጋጥሙ የጊዜው በኦዲት ግብርን በሚያሳውቁበት ጊዜ ሰራተኛ አለን የሚለውን ነገር በሙያ ዝርዝር እንዲያቀርቡ በምን ሙያ የተሰማራ ሰራተኛ ነው ያላቸው የሚለውን በስም በሙያ በደሞዝ በዝርዝር እንዲያቀርቡ በማድረግ እዛ ላይ እያየ እውነታነት አለው ወይስ የለውም የሚለውን ነገር እያጣራ በጣም ችግር ሰፊ ክፍተት ያለባት ሲሆን ወርደንም እያረጋገጥን ለማስተካከል ጥረት እያደረግን ያለ ነው። የድንገተኛ ስራዎችን የክትትል ስራዎችን ኢንቨስቲጌሽን ስራዎችንም የምንሰራበት ሁኔታ አለ ማለት ነው። ነገር ግን ችግሩ ሰፋ ያለ ነው ማለት ነው። የደሞዝ ግብር በትክክል የማይከፍሉ የግል ተቋማት ቁጥራቸው ከጊዜ ወደ ጊዜ እየጨመረ እንዲሁም ከሰራተኛው ደሞዝ ቢቆረጥም ለሚመለከተው የመንግስት አካል በአግባቡ እየተከፈለ ካልሆነና ተቋሙም ይህንኑ የሚያውቅ ከሆነ ታዲያ ይህንን አሰራር ለማስተካከልና የእርምት እርምጃን ለመውሰድ የሰራው ስራ አለ ወይ በማለት ላነሳንላቸው ጥያቄ ተቋሙ አሁን ላይ የማስተማር ስራዎችን እየሰራ እንደሚገኝ ገልጸውልናል። ለማስተካከል ነው እኛ አሁን እያደረግን ያለ ነው። ያው አንዱ በማስተማር ነው። በዋነኛነት ግብር ከፋዩ ትክክል አለመሆኑ ትክክለኛ ያለው ሰራተኛ ቁጥር ማሳወቅ እንዳለበት፣ ከዛ ባለፈ ደግሞ የሚከፍለውም ደሞዝ ቢሆን በትክክል ማሳወቅ እንዳለበት ማስተማር ላይ ትኩረት እያደረግን ያለ ነው። ከዛ ባለፈ በኦዲቲንግ በመናገኛቸው ፋይንዲንግ ደግሞ እያስተካከልን በጥናት መሰረት በማድረግ እያስተካከልን በዛ መሰረት ክፍያ እየፈጸምን ያለው። ነገር ግን ይሄ ከዛም ባለፈ በተለይ የግብር መሰወር ወንጀልም ጭምር ነው ማለት ነው። ይሄ አስተዳደራዊ ብቻ ሳይሆን ህጋዊ እርምጃ የሚያስወስድ ነው። ያንን ግን ግብር ከፋዩ ከእርምጃው በፊት ማስገንዘብ ማስተማር የሚቀድም ከመሆኑ ጋር ተያይዞ ሰፊ የማስገንዘብ ስራዎችን ነው እየሰራን ያለ ነው። በመድረክም እየጠራን እያስተማርን ያለ ነው። በቀጣይ ደግሞ የችግሩ ስፋትም እየታየ አስተዳደራዊ ብቻ ሳይሆን ህጋዊ እርምጃዎች እንዲወሰዱ ለሚመለከተው አካል ማስተላለፍ የማይቀር ነው። ሰራተኛው ደግሞ እንደተባለው አሁን አንዳንድ ሰራተኞች ከኛ ደሞዝ ገቢ ግብር ይቆርጣል ባለሀብቱ እዛ ያለው ድርጅት ኃላፊ፣ ነገር ግን ደሞዝ ገቢ ግብር በኋላ ላይ ስንጠይቅ መክፈላቸውን ለማረጋገጥ ቅርንጫፍ ጽሕፈት ቤት እየተከፈለልን አይደለም በሚል ጥቆማ የሚያደርሱበት ሁኔታ አለ። እንደዚህ አይነት ሲሆን በኢንቨስቲጌሽን እያጣራን ተገቢ
የሆነ አስተዳደራዊ እርምጃዎችን እየወሰድን ያለንበት ሁኔታ አለ ማለት ነው። ከዚህ ባሻገር ተቀጣሪው ሰራተኛም በሚሰራበት ድርጅት የገቢ ግብርና የጡረታ መዋጮ እየተቆረጠበት ከሆነ ያንን የሚቆረጠው ገንዘብ በትክክል ወደሚመለከተው አካል ገቢ እየተደረገ ነው ወይ በማለት ማረጋገጥ እንደሚገባውም ይናገራሉ። እንግዲህ ማረጋገጥ ነው አንደኛ ደሞዝ ገቢ ግብር እየተከፈለ እየተቆረጠ መሆኑን ካረጋገጡ ሊቆረጥ ይገባል። በአንድ በኩል የደሞዝ ገቢ ግብር መቆረጥ አለበት። የጡረታ መቆረጥ ለነገ ህይወታቸው መሰረት የሚሆን ነገር እንደመሆኑ መጠን እነዚህ ነገሮች እየተቆረጡ ባለሀብቱ ጋር የሚቀሩ ከሆነ ያንን መጠቆም በአንድ በኩል አለባቸው። 775 ነጻ የስልክ መስመር አለን። በዛ ተጠቅመው መረጃዎችን ሊያደርሱን ይገባል። ከዛ በተጨማሪ ግብር የሚከፈልበት ቅርንጫፍ ጽሕፈት ቤትን በመሄድ ማረጋገጥ ይኖርባቸዋል። እየሄዱ ማረጋገጥ የደሞዝ ገቢ ግብር እየተከፈለ በስሙ ጡረታው በስሙ እየተቆረጠ ስለመሆኑ ማረጋገጥ የሚችሉበት እድል አለ። ያ ሳይሆን ሲቀር ደግሞ ቀደም ብዬ በገለጽኩትም በአካልም የደረጃው ባሉ ቅርንጫፍ ጽሕፈት ቤቶቻችን በማዕከልም ጭምር የመጡ ጥቆማዎች ቢያደርሱን እኛ እያረጋገጥን ተገቢውን የሆነ ማስተካከያ እርምጃ እንወስዳለን ማለት ነው። ከመቀጠር የሚገኝ ገቢ ግብር እንደየተቀጣሪ ሰራተኛው የደሞዝ መጠን የሚለያይ ሲሆን ለምሳሌ በአዋጁ መሰረት ከፍተኛውን ግብር የሚጣልበት አንድ ተቀጣሪ ሰራተኛ የገቢ ግብር 35% እንዲሁም የጡረታ ደግሞ 7% በድምሩ በአጠቃላይ ከደሞዙ 42% ተቆርጦ ለሚመለከተው የመንግስት አካል ገቢ ይደረጋል። ነገር ግን ቀደም ሲል አቶ ሰውነት ሲያብራሩት እንደነበረው በመዲናችን አዲስ አበባ የሚገኙ በርካታ የግል ተቋማት ይህንን እንደማያደርጉና አንዳንዶች ከሰራተኞቻቸው የገቢ ግብር እንዲሁም የጡረታ መዋጮ ቢቆርጡም በአግባቡ ለመንግስት ገቢ እያደረጉ እንዳልሆነ ነው የገለጹት። ይህም ታዲያ መንግስት ማግኘት የሚገባውን ገቢ የሚያሳጣ ብሎም ሰራተኞች በመጪው ህይወታቸው ከጡረታ ተጠቃሚነት ውጭ የሚያደርግ በመሆኑ ከደሞዛቸው የሚቆረጠውን የገቢ ግብር በአግባቡ ለመንግስት ገቢ የተደረገ መሆኑ ማረጋገጥ ይገባል በማለት የዛሬውን ልዩ ጥንቅር ፕሮግራማችን እዚህ ጋር እንቋጨዋለን። በቀጣይ በሌሎች ጉዳዮች እስክንገናኝ ድረስ የዩቲዩብ ገጻችንን ላይክ፣ ሼር እና ሰብስክራይብ በማድረግ በርዕስ ጉዳዩ ላይ ያላችሁን አስተያየት በኮሜንት መስጫ ሳጥኑ ላይ አስቀምጡልን። ሰላም።